ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 10 2018 ዓመተ ምህረት ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በተለይ በጎጃም በጮቄ ተራሮችና በደጋ ዳሞት ቀጠና ያለውን መጠነ ሰፊ ወታደራዊ ዘመቻና አሁናዊ ሁኔታውን በተመለከተ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በዚህ ቀጠና ከፍተኛ የሆነ ወታደራዊ ዘመቻ እየተደረገ መሆኑን መረጃዎች ገልጸዋል። በዋና ዋና ወታደራዊ ጀነራሎች የሚመሩ ውጊያዎችና የእግረኛ ዘመቻዎች ናቸው እየተደረጉ ያሉት። ከዚህ ጋር በተያያዘ ይሄ ቀጠና እንግዲህ ላለፉት 3 ዓመታት በብርቱ ትግል ከሚደረግባቸው አካባቢዎች አንዱ ነው። ወደዚህ ቀጠና በርካታ ቦታዎችን በስፋት አካቶ እየተደረገ ያለው ዘመቻ ምንድን ነው የሚለውን በዚህ የዘገባ ጊዜ የምትሰሙት ይሆናል። በተመሳሳይ እንደዚሁ ኦህዴድን በተመለከተም በርካታ መረጃዎች አሉ። አሁን ኦህዴድ በአገር አቀፍ ደረጃ እና በኦሮሚያ ክልል ያለውን አጠቃላይ ሁኔታ በተመለከተ በርካታ ዝርዝር መረጃዎችን ይዣለሁ። ፖለቲካዊ መረጃዎችን፣ ወታደራዊ፣ እነዚህን ትከታተላላችሁ። ወደ ትግራይ የሚወስደን መረጃ አለ፣ እሱንም የምታደምጡ ይሆናል። ወደ ጎረቤት ሱዳን የሚወስዱን አጫጭር መረጃዎች አሉ። እነዚህን በቅደም ተከተል ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታደርሱ ትችላላችሁ። በቀጥታ ወደ መረጃዎች ነው የሚሄደው። ያስኳቸውን መረጃዎች በቅደም ተከተል ወደ እናንተ አደርሳለሁ። የመጀመሪያው የፋኖ አንድነትን በተመለከተ የተሰጠ የመግለጫ ነው። በአማራ ክልል የህልውና ትግል ውስጥ ከፍተኛ ሚና የተጫወተ የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የተለያዩ ጊዜያት አጋጥሞት የነበሩ የውስጥ አለመግባባቶችና ክፍተቶችን በሰላማዊ ውይይት መፍታቱ ፍጹም እርቅና አንድነት መፍጠሩን በተመለከተ የተሰጠ መግለጫ ነው። የዓለም አቀፍ ጎንደር አማራ አንድነት ማህበር ትናንትና ሐምሌ 9 2018 ባወጣው ይፋዊ መግለጫ እንዳስታወቀው እርቁ በይፋ የተበሰረው ሐምሌ 5 2018 መሆኑን ገልጾ በአሁኑ ወቅት በጦርነት ቀጠናና በጠላት ከበባ ውስጥ ቢገኝም በውስጡ የነበሩ ክፍተቶችን በአግባቡ በመፍታት የፋኖ ኃይሎች ወደ አንድነት እንዳይመጡ የሚሸረቡ ሴራዎችና አደገኛ ወጥመዶችን በከፍተኛ ዲሲፕሊን፣ ትዕግስትና አርቆ ሀሳቢነት በመበጣጠስ ለዚህ ስኬት በመብቃቱ የቀጠናውን ፋኖ ማህበሩ ኩራት እንደተሰማው ገልጿል። የማህበሩ በመግለጫው አክሎም እንዳሳሰበው በጎንደር አካባቢ የሚፈጸሙ ስህተቶች የመላው አማራ ህልውና ትግልን ጥያቄ ውስጥ የሚከቱ መሆናቸውን በመገንዘብ የአማራ ህልውና ትግል ግብ ካልመታ አማራ እንደ ህዝብ፣ ኢትዮጵያም እንደ ሀገር መቀጠል ህልውናቸው አደጋ ላይ እንደሚወድቅ ያመላከተው መግለጫው የጎንደር ጂኦፖለቲካዊ ወይም ደግሞ ቀጠናዊ ውጥረትና የአካባቢው ፖለቲካዊ ዥንብር ተቋቁሞ ለሚደረገው ሁለገብ ትግል ማህበሩ ምንጊዜም ከጎናቸው መሆኑን አረጋግጧል። ይህ አሁን የተደረሰው ፍጹም አንድነት በድንገት የመጣ እንዳልሆነና ባለፉ ዓመታት ጥቅምት 18 2025 ዓ.ም ጀምሮ በማህበሩ በጠራው ታላቅ ስብሰባ ላይ የፋኖ አመራሮች ወደ አንድነት መዋቅር ለማምጣት የተጣሉ የመሰረት ድንጋይ ውጤቶች መሆኑንም ማህበሩ ጠቁሟል። ማህበሩ በመጨረሻም ክፍተቶችና ለመግባባቶች እርስ በርስ በመጠቋቋምና በመጎዳዳት ሳይሆን በውይይት በምክክር በሰለጠነ ዲሲፕሊን መንገድ ወንድማማችነት በተላበሰ ድባብ መፈታታቸው በማድነቅ ለጀግናው የፋኖ ሰራዊት ለመላው የአማራ ህዝብና ትግሉ እንደሚደግፉ ኢትዮጵያን በሙሉ እንኳን ደስ ያላችሁ የሚል መግለጫ አውጥቷል። ይህ እንግዲህ የእንኳን ደስ ያላችሁ መግለጫ ነው። በጎንደር ቀጠና የነበረው ፋኖ ወደ አንድ ቀጠናዊ ይዘት እየመጣ ነው። ዛሬ ደግሞ የአመራሮቹ ድልድል ይፋ ይደረጋል። በዚህ ውስጥ እንግዲህ ለዚህ እንዲመጣ ከፍተኛ ተሳትፎ ያደረጉ ውጣ ውረዱን የወጡ የህይወት መስዋዕትነት የከፈሉት እጅግ በርካታ ናቸው። የዚህ ቀጠና የፋኖ የኃይል ሚዛን አንድ ባለመሆኑ ትግሉና አጠቃላይ ፖለቲካዊ፣ ወታደራዊ ስምሪቶቹ የደረሰባቸው ጉዳት ይታወቃል። ከዚህ አንጻር የወጣ መግለጫ ነው። ሌላው አስገዳጅ ወታደራዊ አፈሳን በተመለከተ ነው። እንግዲህ ባለፉት 3 ተከታታይ ሳምንታት በትግራይ ክልል እየተደረገ ያለውን ወታደራዊ አፈሳ የተመለከቱ መረጃዎችን በተደጋጋሚ እያቀረብኩላችሁ ነበር። አሁን ደግሞ በኦህዴድ ብልጽግና በኩል መጠነ ሰፊ ወታደራዊ አፈሳ በአገሪቱ በተለያዩ አካባቢዎች እየተደረገ ነው። በህወሓት በትግራይ ክልል የሚያፍሳቸውን ወጣቶች እንዲሁም ደግሞ አሁን ኦህዴድ በግዳጅ በተለያዩ የአገሪቱ አካባቢዎች እያፈሳቸው ያሉ ወጣቶች ያው እንግዲህ ለሁለቱ የፖለቲካ ስልጣን ሲባል እርስ በርስ ጠመንጃ ይዘው ፊት ለፊት እንዲጋደሉ የሚደረግ ዘመቻ ነው። በተለያዩ አካባቢዎች አለው። ለማንኛውም ከዚህ አንጻር በተለያዩ አካባቢዎች ያለው መረጃ ወደ እናንተ ላድርስ። አስገዳጅ ወታደራዊ አፈሳና የወጣቶችን ጣፈንታ የተመለከተ መረጃ ነው። በተለያዩ የኢትዮጵያ አካባቢዎች በተለይም በኦሮሚያ፣ ወላይታ፣ ሲዳማ ክልሎች ከፍተኛ የሆነ ወታደራዊ አፈሳ እየተከናወነ እንደሆነ ከየአካባቢው ዛሬ የወጡ መረጃዎች ገልጸዋል። በኦሮሚያ ክልል በተለይ ያለው ሁኔታ ደግሞ ባህሪው ለየት ይላል። በኦሮሚያ ክልል በተለይ በወለጋ ቀጠናዎች የሚገኙ ወጣቶች በሁለት እሳት መካከል መውደቃቸውን ነው መረጃው የሚያሳየው። በገጠሩ ክፍል ራሱን የኦሮሞ ነጻነት ሰራዊት ወይም ደግሞ በመደበኛ
ስያሜው የኦሮሞ ነጻነት ሰራዊት ወይም ደግሞ በሽብር ስሙ ኦነግ ሸኔ ተብሎ የሚጠራው ቡድን ከሚያደርገው አፈሳ ለማምለጥ ወደ ከተማ የሚሸሹ ወጣቶች በከተማው ደግሞ በነሽመልስ የክልሉ የጸጥታ መዋቅር አማካኝነት ለግዳጅ ወታደራዊ አፈሳ ይዳረጋሉ። ይህ እንግዲህ በሁለቱም ቦታዎች ላይ የወጣቶቹ ጣፈንታ የሚያሳይ ነው። በአዲስ አበባ ዙሪያና በአዲስ አበባ አቅራቢያ በሚገኙ የሸገር ከተማ አስተዳደርና በሌሎቹ የኦሮሚያ አካባቢዎችም ወጣቶቹ ከተሰበሰቡባቸው ቦታዎች የጸጥታ ኃይሎች በድንገት በመድረስ አፈሳ እያደረጉ እንደሆነ ከየአካባቢ የወጡ መረጃዎች ያሳያሉ። በሌላ በኩል በኦሮሞ ኦህዴድ በኩል በክልሉ ያለውን አጠቃላይ ሁኔታ በተመለከተ በተለይ የሸዋ ተወላጅ ኦህዴድ ባለስልጣናት የወለጋና የሌላው አካባቢ ተወላጅ ኦህዴድ ባለስልጣናትን በጥርጣሬ እየተመለከቷቸው ነው። ከዚህ አልፎ ወታደራዊ እርምጃ እንዲሁም ደግሞ ሌሎችን የእስርና የወከባ መርሃ ግብሮችን እየፈጸሙባቸው እንደሆነ የታወቀው በመረጃው በኦሮሞ ምሁራንና ፖለቲከኞች አመራሮች መካከል እየሰረጸ ያለውን የክፍለ ሀገራዊ የጎሳ የአካባቢያዊ የፖለቲካና የኃይል ክፍፍልን የሚያሳይ ነው። የእነ ሽመልስ አብዲሳ ጨምሮ በስልጣን ላይ ያሉ የሸዋ አካባቢ ተወላጆች ያደራጇቸው ደጋፊዎቻቸው ሲቪል የለበሱ ደህንነቶቻቸው የወለጋ ተወላጆችን እንደ ስጋት በማየት በተለያዩ አካባቢዎች ወከባ ውስጥ እያስገቧቸው እንደሆነ ተገልጿል። በሰሞኑን በአዲስ አበባ ጎሮ አካባቢ ታፍሰው ወደ ኮየ ፈጨ የተወሰዱ የወለጋ ተወላጆች በሲቪልና የጸጥታ ኃይሎች ድብደባ እና ማንገላታት ደርሶባቸዋል። ማንኛውም ከወለጋ የመጣ ወጣት በሸዋ የኦህዴድ አመራሮችና ወጣቶች ዘንድ የሚታየው በጥርጣሬ እንደ ኦነግ ሸኔ ደጋፊ ወይም ደግሞ የኦሮሞ ነጻነት ሰራዊት አባል ተደርጎ ነው። በዚህ ምክንያት ከፍተኛ ድብደባዎች እየተፈጸሙባቸው ነው። አጸያፊ ድርጊቶችም ጭምር ተፈጽመዋል። ተይዘው ከተወሰዱ ወጣቶች መካከል ውሃ በሱሪያቸው ላይ ውሃ በመድፋት ቪዲዮዎችን ቀርጾ በማህበራዊ ሚዲያ በመልቀቅ እኛ ወለጋን እንደዚህ አድርገነዋል፣ እንደዚህ ሽንታቸውን እንዲሸኑ አድርገናል የሚሉ መረጃዎች ጭምር እየለቀቁ ማህበረሰባዊ ቅራኔን እየጨመሩ ነው። እነዚህ በእነ ሽመልስ አብዲሳ የሚታገዙ የበጎ ፈቃደኛ ደህንነቶች ናቸው። ይሄ ማለት ነው ስልጣኑ የኛ ነው በሚል በደህንነት መዋቅሩም የመንግስት መዋቅርም የማያውቃቸው አካላት ናቸው። ሆኖም ሲፈልጉ የፖሊስ መኪና ሲፈልጉ የሲቪል መኪናዎችን የመጠቀም ሙሉ መብት ያላቸው ናቸው ይህን እያደረጉ ያሉት። በሌላው የኦሮሚያ ክልል አካባቢ ደግሞ አፈሳዎች ጋር በተያያዘ በደራ፣ በባሌ፣ በአርሲ፣ ጅማ አካባቢዎች ታፍሰው ከተወሰዱ በኋላ ኦሮሞ አይደላቸውም ተብለው በርካታ የአማራ ተወላጆች ከታፈሱበት እንደገና መለቀቃቸውን መረጃዎች ገልጸዋል። ይሄ በዋናነት የረጅም ጊዜ እቅድ የያዘ ፕሮግራም እንደሆነ ነው መረጃዎቹና የፖለቲካ ተንታኞች የሚናገሩት። እነዚህ ወጣቶች ኦሮሞ አይደላችሁም ተብለው ከታፈሱ በኋላም በግድ ኦሮሞ አይደላችሁም ተብለው ሲለቀቁ የሀገሪቱን አጠቃላይ የፖለቲካ ወታደራዊ የጸጥታ መዋቅር ሙሉ በሙሉ በአንድ ወጥ በሆነ ኃይል ለመቆጣጠርና የብሔር ስብጥር የበላይነትን ሙሉ በሙሉ ለመቆጣጠር የሚደረግ ነው። እንግዲህ በዚህ አካባቢ በጅማም በባሌም በተለያዩ አካባቢዎች አብረው ታፍሰው የነበሩ የአማራ ወጣቶች ተለቀዋል። በኦሮሞ ኮታ መከላከያ ውስጥ አትገቡም በሚል ነው ይሄ የሆነው። እንግዲህ አንድም ከሞት ያዳኗቸው ቢሆንም ግን በረጅም ጊዜ ግን ያሰቡት ጉዳይ ምንድነው? የሀገሪቱን የጸጥታና የፖለቲካ ተቋማት ሙሉ በሙሉ በአንድ ብሔር የበላይነት ለመቆጣጠር የሚደረገው የረጅም ጊዜ እቅድ እንደሆነ ነው መረጃዎች የሚያሳዩት። ከዚህ ጋር በተያያዘ ደግሞ የኦሮሚያ ክልል ፖሊስ እና የአፋር ክልል ፖሊስ ከፌዴራል ፖሊስ ጋር በመሆን በተለያዩ የአማራ ክልል አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ላይ ጠንካራ እርምጃ ለመውሰድ መስማማታቸውን ገልጸዋል። ይህ እንግዲህ ዜና ከብዙ አቅጣጫ ሊታይ የሚገባው ዜና ነው። በኦሮሚያ ክልል በኩል ሸኔ ተብሎ የሚጠራ የኦሮሞ ነጻነት ሰራዊት እንዲሁም ደግሞ በአማራ ክልል የሚንቀሳቀሱ ፋኖ ታጣቂዎች ላይ ዋነኛ ዘመቻ ለማድረግ ነው እነዚህ አካላት ተስማምተናል ያሉት። ይሄ ድንበር የለሽ በሚል የተጠራው ዘመቻ ታጣቂዎች ድንበር አካባቢ እንዳይሸሹ ለመከላከል የሁለት ክልሎች የጸጥታ ኃይሎች የክልላዊ ወሰን ሳይገድባቸው ተሻግረው እርምጃ ለመውሰድ ተስማምተዋል። ይህ በተለይ ከከሰም፣ ኮሎ፣ አዋሽ 7ን ጨምሮ በምንጃርና በከሰም ቀጠና እንዲሁም ደግሞ በአዋሽና መተሐራ ቀጠናዎች ያለውን እስከ አፋር ድረስ ያለውን ጉዳይ እየተመለከተ ቢሆንም በተለያዩ አካባቢዎችም በስንቅ በትጥቅ መረጃ የሚደግፉ አካላትንም ከህብረተሰቡ በመለየት ያለ ምህረት እርምጃ ለመውሰድ ተስማምተዋል ነው የሚለው። ይህንን በተመለከተ መረጃ ያደረሱ የኦሮሞኛ ክፍል ተባባሪዎች በኦሮሚያ ክልል መንግስት በኦሮሚያና በአጎራባች ክልል አዋሳኝ አካባቢዎች ላይ ያለውን የፖለቲካ ፍላጎትና ወታደራዊ የበላይነት ለማረጋገጥ በተለያዩ የአማራ ክልል አካባቢዎች የሚገኙ ሚሊሻዎችን በገንዘብ በመደገፍ በማደራጀት ስልጠና በመስጠት ላይ እንደሚገኝም እንደዚሁ አስታውሰዋል። ይህ የክልሉ መንግስት ስልታዊ እንቅስቃሴ በአማራ ክልል ውስጥ ካለው ወታደራዊ ዘመቻ ጎን ለጎን የሚከናወን መሆኑም ታውቋል።
ከየአካባቢዎቹ የተገኙ መረጃዎች እንደሚያሳዩት በእነ አቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል አስተዳደር በምዕራብ ጎጃም ዞን ቡሬ ወረዳ በተለይ ሰንቶም እና ጣፎም ተብለው በሚጠሩ አካባቢዎች በርካታ ኦሮሞኛ ተናጋሪ ሚሊሻዎችን በአማራ ክልል ውስጥ በማሰልጠን በወለጋ በሚደረገውና የአባይን ሸለቆ ተሻግረው እስከ ምስራቅ ወለጋ ጋምሳና አካባቢ ድረስ እንዲሁም ሆሮ ጉድሩ ወለጋ አካባቢ ድረስ ዘመቻዎችን እንዲያደርጉ በተደጋጋሚ መንገዶችን እንዲዘጉ ትዕዛዝ የሚሰጣቸው የራሱ ሚሊሻዎችን በአማራ ክልል በምዕራብ ጎጃም ዞን ውስጥ አደራጅቷል። በዚህ እንቅስቃሴ ምክንያት ከጎጃም ወደ ወለጋ እየተሻገሩ እነዚህ ሚሊሻዎች በወለጋ አማራ ተወላጆች ላይ ተከታታይ ጥቃቶችን ፈጽመዋል። ደሞዝም በሆሮ ጉድሩ ወለጋ ዞን የሚከፈላቸው እንዳሉም ለማወቅ ተችሏል። በተመሳሳይ በሌላ በኩል ደግሞ በምስራቅ አማራ በተለይ በከሚሴ አካባቢ በርካታ ቁጥር ያላቸው ሚሊሻዎች የተጠናከረ ወታደራዊ ስልጠናና እንዲሁም ደግሞ የመሳሪያ ድጋፍ እየተደረገላቸውና ተከታታይ ስልጠናዎችን እየወሰዱ መሆናቸውን የወጡ መረጃዎች ያሳያሉ። እነዚህ ኃይሎች ራሳቸውን ከፋኖ ጥቃት ለመጠበቅ በሚል ምክንያት የሚደራጁ ቢሆንም ከመከላከያ ሰራዊት በኩል የቡድን መሳሪያዎችን ጨምሮ ከፍተኛ ወታደራዊ መሳሪያ ድጋፍና ግንባታ ይደረግላቸዋል ነው የተባለው። እነዚህ እንግዲህ በኦሮሞ ብሔረሰብ ዞን ውስጥ የሚገኙ ሚሊሻዎች ቢሆኑም እንደሌላው የአማራ ክልል ሚሊሻ በመደበኛ ትጥቅ በክላሽንኮፍና በነፍስ ወከፍ መሳሪያ አይደለም እንዲንቀሳቀሱ የሚደረገው የቡድን መሳሪያዎችንና ላቅ ያሉ የጦር መሳሪያዎችን እንዲታጠቁ ይደረጋል። ይህ እንግዲህ ምክንያቱ ከፋኖ ራሳቸውን እንዲጠብቁ ቢሆንም ዋና ዓላማው ግን በአማራና በኦሮሚያ ክልል አዋሳኝ አካባቢዎች ያለ ወታደራዊ፣ የፖለቲካዊ በቀጠናው የኃይል የበላይነትን ለመያዝ የኦሮሚያ ክልል የሚያደርገው ጉዳይ ነው። ይህም እንግዲህ ያለውን አጠቃላይ የብሔርና ስንጥቃቶችን በመጨመር ነዋሪዎችን ላለመተማመን፣ አለመረጋጋት እየበለጠ የሚያጋልጥ ድርጊት ነው። በኦሮሞ ብሔረሰብ ዞን በከሚሴ ቀጠና ያለው ወታደራዊ ስልጠና በአይነቱ ለየት ያለም እንደሆነ ነው መረጃዎች የሚያሳዩት። በምዕራብ ጎጃም በቡሬ በኩል ያሉት ሚሊሻዎች እንደዚሁ በመጀመሪያ ዙር ቁጥራቸው ጥቂት የነበረ ቢሆንም አሁን ቁጥራቸው በከፍተኛ ሁኔታ መጨመሩን የወጡ መረጃዎች ያሳያሉ። ሌላው ከዚህ ጋር በተያያዘ እንግዲህ የኦሮሚያ ክልል ፖሊስ በአማራ ክልል በተጠቀሱ ቦታዎች ጭምር ዘመቻዎችን አደርጋለሁ ከአፋርና ከፌዴራል ፖሊስ ጋር ቢልም ጉዳዩ ግን የሌላ አቅጣጫ ያለው እንደሆነ አስተያየት ሰጪዎቹ ገልጸዋል። የኦሮሚያ ክልል ከአፋርና ከፌዴራል ጸጥታ ኃይሎች ጋር በመሆን በኦነግ ሸኔና በፋኖ ላይ ድንበር የለሽ ዘመቻ አደርጋለሁ ማለቱ በክልል ውስጥ ያለውን ጥልቅ የፖለቲካ ክፍፍልና ውጥረት ለማስቀየስ የተወሰነ ፕሮፓጋንዳ ስልት መሆኑን ደግሞ የፖለቲካ ታዛቢዎች ይናገራሉ። እንደ ታዛቢዎችና የመረጃ ምንጮቹ በአሁኑ ወቅት የኦሮሚያ ክልል ገዥ መደብ በተለይ ኦህዴድ ብልጽግና ከፍተኛ ውስጣዊ ቀውስ ውስጥ ወድቆ ይገኛል። ለዚህ ደግሞ ዋና ዋና ምክንያቶች ተብሎ የተጠቀሱት በኦሮሚያ ወደ ተለያዩ ክላስተሮች እና ወደ ተለያዩ አስተዳደሮች ሊከፋፈል ነው በሚል በክልሉ ልሂቃን ዘንድ የተነሳ ከፍተኛ ስጋት አለ። ከዚህ ጋር በተያያዘ ኦሮሚያ ልትከፋፈል ነው በሚል የፖለቲካ ድጋፍ ያጣው የሽመልስ ቡድን ይህንን ለማስቀየስ እንደሆነ፣ ሌላው የአዲስ አበባና የድሬዳዋን ጉዳይ ውዝግቦችም እንደዚሁ በዚህ ውስጣዊ አጀንዳ ጋር በተያያዘ ይህንን ለማላላት የታሰበ ወደ አማራ ክልል ዘመቻ እናደርጋለን የሚለው ከዚህ ጋር የተቀዳ እንደሆነ፣ ሶስተኛው እና ደግሞ ሌላው አጋላጭ መረጃዎች በተለይ በነ ጀዋር መሐመድ የሚለቀቁ ባለፉት 5 ዓመታት የኦህዴድ ብልጽግና መንግስት በኦሮሞ ክልል ውስጥ የተገደሉ ንጹሃንና ታዋቂ ፖለቲከኞች ኢሊቶችንና ተጽዕኖ ፈጣሪዎችን ጨምሮ የነጀዋር ቡድን ይፋ እያደረጋቸው ያሉ መረጃዎችን ተከትሎ በኦህዴድ ብልጽግና ውስጥ ውስጣዊ መደናገጥና ከፍተኛ መከፋፈል መፈጠሩን ተከትሎ እንግዲህ ወደ አማራ ክልል ዘመቻ እናደርጋለን የሚለው የኦህዴድ አሮጌ ካርድ ተደርጎ ተስቧል። አቅጣጫ ለማስቀየስ እንደሆነ ነው የተባለው። በአካባቢው ሌላው በተለይ በአቶ ሽመልስ አብዲሳ የሚመራው አስተዳደር ወደ አማራ ክልል ለመዝመት ቀርቶ በራሱ በኦሮሚያ ክልል ውስጥ ያለውን የጸጥታ ሁኔታ ለመቆጣጠር የሚያስችል ወታደራዊ አቅምም ሆነ ፖለቲካዊ አቅም የለውም። በተለይ አስተዳደሩ በወለጋ ጉዳይ ሙሉ በሙሉ ተስፋ ቆርጦ ከዚህ ቀደም በፌዴራልና በክልል ደረጃ ካሉ የመከላከያና የፌዴራል ኃይል ጋር ተከታታይ ዘመቻዎችን አድርጎ ከሽፎበታል። ስለዚህ ይህንን ከፕሮፓጋንዳ ያለፈ በአፋርና ኦሮሚያ አዋሳኞችም ይደረጋል የተባለው ዘመቻ ወታደራዊ ውጤት ለማምጣት ሳይሆን የህዝቡን ፖለቲካ ኃይሎችን ትኩረታቸውን ከክልሉ ውስጣዊ ውድቀትና ክፍፍል አዙረው ወደ ውጫዊ እነሱ ጠላት ወደሚሉት የፖለቲካ ኃይል ላይ እንዲያተኩሩ የታሰበ ስልታዊ እቅድ እንደሆነ የሚገልጹ አሉ። ያም ሆኖ ግን አመቺ ሁኔታ ካገኙ ያው በፌዴራል ደረጃም መከላከያን ከነሙሉ ኃይሉ እግረኛውንም ኮማንዶንም እንዲሁም ደግሞ አየር ወለዱና አየር ኃይልን መካናይዝዱን ጨምረው እንዳሰማሩት ሁሉ ይህንንም እድል ካገኙ ማድረጋቸው ግን አይቀርም። ሆኖም ውስጣዊ ከፍተኛ የሆነ የፖለቲካ ክፍፍል ገጥሟቸዋል ነው የተባለው። ወደ አማራ ክልል ወዳሉ መረጃዎች ሲሄድ በደጋ ዳሞትና ፈረስ ቤት አካባቢ ያለውን መጠነ ሰፊ ወታደራዊ ዘመቻና አሁናዊ ሁኔታ የተመለከተ መረጃ ነው ወደ እናንተ የማደርሰው።
በደጋ ዳሞት እና በአካባቢው የሚገኙ አካባቢዎችን መሀል ያደረገ ወይም ደግሞ ማዕከል ያደረገ ዘመቻ ፈረስ ቤትን ጨምሮ በአካባቢው በወታደራዊ ዘመቻዎች ዛሬም በከፍተኛ ሁኔታ ተጠናክረው መቀጠላቸውን ከአካባቢ የወጡ መረጃዎች ያሳያሉ። በዋሸራ በኩል በአስተሮይ ግንባር በዋሸራ በኩል በአስተሮይ መስመር ቀጥታ ወደ ደጋ ዳሞት የሚወስዱ መስመሮችን ተከትሎ በቋሪት በኩል ወደ ሐሙስ ገበያ ግንባር ወደ ደጋ ዳሞት ፈረስ ቤት የሚወስዱ መስመሮችን ተከትሎ በደንበጫ በኩል በአንጀኔና በአዲስ ዓለም በኩል ወደ ደጋ ዳሞት ፈረስ ቤት የሚወስዱ መስመሮችን ተከትሎ በሶስት አቅጣጫዎች በከፍተኛ ወታደራዊ አዛዦች የሚመራ ስምሪት እየተደረገ ነው። በሌላ በኩል በቋሪት አቅጣጫ እንደዚሁ ከትናንትና ምሽት ጀምሮ በቋሪት በረት ተብሎ ወደሚጠራ አካባቢ የእግረኛ እንቅስቃሴ ሲኖር በገነት አቦ ደግሞ ጣሊም ቡጥላ ተብሎ ወደሚጠራው አካባቢ እንዲሁም ደግሞ በደንበጫ በኩል ደግሞ ያለው አንጀኔና አዲስ ዓለም ጨምሮ ወደ ፈረስ ቤት አቅጣጫ ስምሪቶችና እንቅስቃሴ እየተደረጉ መሆናቸው ተገልጿል። እንግዲህ ይህንን በተመለከተ ሰሞኑን አረጋ ከበደ በቋሪትና በአካባቢው በነበሩበት ወቅት የምስራቅ እዝ ዋና አዛዥ ጀነራል መሐመድ ተሰማን ጨምሮ ከ5 በላይ ከፍተኛ ጀነራሎች በቀጥታ ይህንን ዘመቻ መምራት የደጋ ዳሞትና የጮቄ ተራሮችን ማዕከል ያደረጉ ዘመቻዎችን እንዲያደርጉ በመነጋገራቸው ነው ይሄ እየሆነ ያለው። በተለይ እናረጋ ከበደ ለሚሊሻና ለአካባቢው ለመከላከያ ለዚህ ዘመቻ የአካባቢው ማህበረሰብ ከአስፈላጊውን ስንቅና ትጥቅ እንዲያቀርብ እናደርጋለን የሚል በቋሪቱ ስብሰባ ላይ መናገራቸው ተገልጿል። እንግዲህ በዚህ እናረጋ ከበደ ቋሪቱ ነው ሚሊሻ ዘመቻና ወታደራዊ ዘመቻ ጋር በራሳቸው ዙ ላይ ሲመክሩ፣ እነ ሽመልስ አብዲሳ ደግሞ ምክክር ኮሚሽን ብለው አዲስ አበባ ላይ ምን እየሰሩ እንደሆነ ወደ ታች መረጃውን አደርሳችኋለሁ። ለማንኛውም በዚህ በምስራቅ ጎጃም ቀጠና ደግሞ ቢቡይ ወረዳ ልዩ ስሙ ገና መምቻ ተብሎ የሚጠራ ቦታ በተለይ አተከር ተብሎ በሚጠራ አካባቢ ትላንትና ተማሪዎች ትምህርት 12ኛ ክፍል ተፈትነው ሲመለሱ የመሳሪያ ጥቃት ደርሶባቸው ቁጥራቸው ያልታወቁ ቁስለኛና ሙት መሆናቸው ነው የተገለጸው። ከነዚህ ውስጥ እንደ አብዛኞቹ ሴቶች መሆናቸውም ተገልጿል። እንግዲህ ጥቃቱን በተመለከተ በአካባቢው ይህንን ጥቃት ማን እንዳደረሰ እስካሁን ድረስ የተረጋገጠ መረጃ የለም። የብልጽግና ደጋፊዎች ፋኖ ነው ይህን ያደረገው እያሉ ነው የሚገኙት። የፋኖ አባላትና የፋኖ ህዝብ ግንኙነቶች ደግሞ የብልጽግና ሰራዊት ይህንን የከባድ መሳሪያ ጥቃት በመፈጸም በተማሪዎቹ ተሽከርካሪ ላይ ጉዳት አድርሷል እያሉ ይገኛሉ። ያም ሆኖ እንግዲህ እስካሁን ድረስ በውል ስለ ጥቃቱ የተገለጸ ዝርዝር መረጃ እየወጣ የለም። በዚሁ ቀጠና ጮቄ ተራራን ማዕከል ያደረገው አዲስ ዘመቻ እና የደጋ ዳሞት ተጨማሪ ወታደራዊ እንቅስቃሴዎችን የተመለከተ ዘግየት ብለው የወጡ መረጃዎችን ወደ እናንተ ላድርስ። በጎጃም ቀጠና እጅግ ስልታዊና ሰንሰለታማ በሆኑት የጮቄ ተራሮች ዙሪያ የሚገኙ መውጫ መስመሮችን ለመቆጣጠር ዛሬም በየተለያዩ አካባቢዎች ይህንን ያለመ ሰፊ ወታደራዊ ዘመቻና እንቅስቃሴ መኖሩን መረጃዎች ጠቁመዋል። በማቻከል በኩል ወደ ስናንና ማቻከል በኩል ወደ ስናን ወረዳ ጮቄ ተራራ የሚወስዱ መስመሮችን የሚሸፍን ወታደራዊ እንቅስቃሴ እስከ ደባይ ጮቄ ድረስ ያለ ወታደራዊ ስምሪት መኖሩን የወጡ መረጃዎች ገልጸዋል። በደጋ ዳሞትም እንደዚሁ ወደ ጮቄ ተራራ የሚወስዱ ስልታዊ ቦታዎችን ላይ ያተኮረ ወታደራዊ ስምሪት ስለመኖሩ በዚህ ዘመቻ በነገራችን ላይ ዛሬ የድሮን አሰሳዎችና የድሮን ስምሪቶች መኖራቸውንም መረጃዎች ገልጸዋል። በተመሳሳይ እንደዚሁ የቦቅላ ተብሎ ከሚጠራው አካባቢም ወደ ጮቄ ተራራ የሚወስዱ መስመሮችን መሰረት ያደረገ ከደጋ ዳሞት ባሻገር ወደ ጮቄ ተራሮችን በሶስት አቅጣጫ ከኩታ ገጠም ከደጋ ዳሞት ጋር በመሆን ወደዚሁ አካባቢ ከፍተኛ የሰራዊት እንቅስቃሴ የተደረገ መሆኑን መረጃዎች ገልጸዋል። በተያያዘ መረጃ በጎንጂ ቆለላ ወረዳ ዋሸራ ከተማ እና አቅሌ ተብሎ በሚጠሩ አካባቢዎችም እንደዚሁ ሶስተኛ ቀኑን የያዘ የእግረኛ ሰራዊት ስምሪትና ዘመቻዎች መኖራቸውን የአካባቢው መረጃዎች ጠቁመዋል። እንግዲህ በየአካባቢው ዛሬ ከፍተኛ ስምሪት አለ። ፋኖ የሚያጸፋ ምላሽ እየሰጠባቸው ያሉ ቦታዎች አሉ። ወደ ደጋ ዳሞትና ወደ ጮቄ ተራሮች ከሚደረጉ እግረኛ ዘመቻዎች ባሻገር በከባድ መሳሪያዎች ሽፋን ይሰጣል። የከባድ መሳሪያዎቹ ደግሞ በአካባቢ በሚኖሩ ሲቪሊያን ላይ ጉዳት እያደረሱ እንደሆነ ነው መረጃዎች የሚገልጹት። ዝርዝር መረጃው ተጣርቶ እንደወጣ ወደ እናንተ የማደርስ ይሆናል። አሁናዊ ሁኔታው ግን የጮቄ ተራሮችና ደጋ ዳሞትን ማዕከል ያደረገው መረጃ ይህንን ይመስላል። ወደ ትግራይ የሚወስደን መረጃ ደግሞ አስከትላለሁ። በትግራይ የተቀሰቀሰው ተቃውሞ በተመለከተና በአዲስ አበባ የተጠራውን ሰልፍ የሚቃወሙ የተለያዩ አስተያየቶችም እንዲሁም ደግሞ የተለያዩ ወታደራዊ እርምጃዎች እየተወሰዱ ይገኛሉ። በትግራይ ክልል የተለያዩ ከተሞች እየቀጠለ ያለው ወታደራዊ አፈሳ በመቃወም ከባድ ህዝባዊ ተቃውሞዎች የተቀሰቀሱ መሆናቸውን ዛሬ ከአካባቢ የወጡ መረጃዎች ገልጸዋል። ይህን በእንዲህ እንዳለ በአዲስ አበባ ህወሓትን ለመቃወም የተጠራው ሰልፍ ላይ የሚገኙ የትግራይ ተወላጆች ደግሞ ከመቀሌ በኩል እነ ደብረ ጽዮን ጠንካራ ዛቻና ማስጠንቀቂያ መስጠታቸው ነው የተሰማው።
በትግራይ ክልል የተለያዩ ከተሞች የተካሄደ ያለውን አስገዳጅ ወታደራዊ ምልመላና አፈሳ በመቃወም ሰፊ ህዝባዊ ተቃውሞዎች እየተቀሰቀሱ ይገኛሉ። ዛሬ በአዲግራት ከተማና በደጋ ተንቤን ሀገረ ሰላም ከተማ ህዝብ አደባባይ ወጥቶ ቁጣውና ተቃውሞውን የገለጸ ሲሆን በደጋ ተንቤን ሀገረ ሰላም ከተማ ለተቃውሞ በወጣው ህዝብ ላይ የጸጥታ ኃይሎች የሩምታ ተኩስ በመክፈት ጉዳት አድርሰዋል ነው የተባለው። የህወሓት ታጣቂዎች ወደ ሰልፍ በወጣው ህዝብ ላይ የሩምታ ተኩስ በመክፈት ያደረሱት ጉዳት እስካሁን ባይታወቅም ሰልፉን በኃይል ለመበተን እንቅስቃሴ አድርገዋል ተብሏል። ከዚህ ክስተት ጋር ተያይዞ ተመሳሳይ ተቃውሞዎች በሌሎቹ የትግራይ ከተሞች ይነሳሉ የሚል ከፍተኛ ስጋት ውስጥ የገባው ህወሓት መቀሌን ጨምሮ በትግራይ የሚገኙ ከተሞች ላይ ከፍተኛ የከተማ ጸጥታና የሚሊሻ ስምሪት እያደረገ መሆኑ ነው የታወቀው። በትግራይ ኮሚኒኬሽን ቢሮ በኩል ደግሞ የወጣው መግለጫ በአዲስ አበባ ይደረጋል የተባለውን የተቃውሞ ሰልፍ በተመለከተ በትግራይ ክልል የተለያዩ ከተሞች እየቀጠለ ካለው አስገዳጅ ወታደራዊ ምልመላ ባሻገር በአዲስ አበባ ይደረጋል የተባለው ሁኔታ በተመለከተ ተቃውሞዎች እየተነሱ ነው የሚገኙት። በተለይ በትግራይ ኮሚኒኬሽን ትናንትና ባወጣው መግለጫ ተቃውሞውንና ዛቻውን በግልጽ ማስጠንቀቂያውን አስቀምጧል። እንግዲህ በአዲስ አበባ ከተማ የሀገር ህልውና ትግልን ለመቃወም በሚል የሐምሌ 11 የፊታችን እሁድ የተጠራውን ሰልፍ በተመለከተ ህወሓት አንደኛ በአዲስ አበባ ሊደረግ የታሰበው ሰልፍ የትግራይን ክልል በጀት፣ መድኃኒትና ነዳጅ ለመከልከል የክልሉን ግዛታዊ አንድነት ለማደናቀፍ ተፈናቃዮች ወደ ቀያቸው እንዳይመለሱ ለማድረግ የፌዴራል መንግስቱ የሚመራው የማጥፋት ዘመቻ ለመደገፍ የታለመ ሰልፍ ስለሆነ በዚህ ሰልፍ የሚገኙ የትግራይ ተወላጆችን እቀጣለሁ ብሏል። ሰልፉን የሚያስተባብሩትና የሚሳተፉ የትግረኛ ተናጋሪዎች የትግራይ ተወላጆች ከፌዴራል መንግስት ጋር በማበር በትግራይ ህዝብ ላይ ለሚደርሰው በደል ተጠያቂ ናቸው ብሏል በመግለጫው። በዚህ በአዲስ አበባና በሌሎች አካባቢዎች የሚኖሩ የትግራይ ተወላጆች ወጣቶች ለከፍ አደጋ የሚያጋለጥ ሲልም እንደዚሁ ኮንኖታል። ሰልፉን የሚያስተባብሩና የሚሳተፉ አካላት ድርጊታቸው እንዲቆጠቡ 2-3 ጊዜ እንዲያስቡበት የጠየቀው መግለጫው በዚህ ተግባር የማይታቀቡ አካላት ካሉ አሁን የጊዜ ጉዳይ እንጂ ከሞራልም ከህግም ከአጠቃላይ ተጠያቂነት አያመልጡም ሲል ማስጠንቀቂያና ዛቻውን አሰምቷል። እንግዲህ ይህንን የትግራይ ኮሚኒኬሽን ቢሮ ይህንን ይበል እንጂ በነ ጀነራል ጻድቃን የሚመራው በአዲስ አበባ ይህንን ሰልፍ የሚያስተባብረው ቡድን ከመቼው ጊዜ በላይ በርካታ የትግራይ ተወላጆች ይገኙበታል የተባለ ሰልፍ እያስተባበረ መሆኑን ገልጿል። ሌላው ትግራይ አካባቢ ከተሰሙ አሳዛኝ መረጃዎች ደግሞ ወጣቶች ራሳቸውን ከአፈሳና ከግዳጅ ወታደራዊ ገፈፋ እንዴት እንደሚከላከሉ የሚያሳይ ነው። በትግራይ የሚገኙ ወጣቶች ከህወሓት ግዳጅና ወታደራዊ አፈሳ ራሳቸውን ለመከላከል ፍሽኪያን እንደ ዋነኛ የደህንነት መጠበቂያ መረጃ መለዋወጫ በመጠቀማቸው እየተነገረ ነው የሚገኘው። ምንድነው ከአካባቢው የሚወጡ መረጃዎች የሚሉት ወጣቶችን ለማፈን ወደ አካባቢው ሚሊሻዎችና ታጣቂዎች ሲመጡ አንድ ይህንን የተመለከተ የአካባቢው ሰው ፍሽኪያ ይነፋል። ይህን ፍሽኪያ የሰሙ ወጣቶች ራሳቸውን ካፈሳና ከግዳጅ ገፈፋ ለማምለጥ እንዲጠብቁ ይደረጋል። በዚህ ፍሽኪያ አማካይነት በየከተሞቹ አፈሳዎችን በወጣቶቹ በፈጠራቸው ዘዴዎችና መግባቢያምና መናበብ በመረዳዳት ራሳቸውን እየጠበቁ መሆናቸው ነው የተገለጸው። እንግዲህ ምን ያክል አፈሳው አስከፊ ደረጃ ላይ እንደደረሰ የሚያሳይ ነው። እንግዲህ ወደ ተለያዩ መንደሮች ለአፈሳ የሚመጡ ሰዎችን ሲመለከቱ ጥቆማ ወይም ደግሞ መግባቢያቸው እንደ ኮድ የሚጠቀሙበት ፍሽኪያ ያሰማሉ። ልክ ኳስ እንደሚጫወቱ ከዛ በኋላ ወጣቶች እንዲበተኑና ራሳቸውን እንዲሰውሩ ይደረጋል ነው የተባለው። ምክክር ኮሚሽኑ ላይ የወጣ ሌላ መረጃ አለ። እንግዲህ አድማጭ ተመልካቾች በደንብ ልትሰሙት የሚገባ ነው። ኦህዴድ በመከላከያም በክልል ደረጃም እያደረገ ካለው ወታደራዊ ዝግጅት፣ ወታደራዊ ስምሪት እና ጦርነት ባሻገር ይህንን ምክክር ኮሚሽን የሚባለውንም ለራሱ እንዴት ሊጠቀምበት እንዳሰበ ያው ቀደም ብሎ በተደጋጋሚ ብዙ መረጃዎች ደርሰዋል። ዛሬ አንድ ተሳታፊ ያደረሰውን ደግሞ እንደሚከተለው ወደ እናንተ ላድርስ። በኢትዮጵያ እየተካሄደ ባለው ሀገራዊ ምክክር ሂደት ላይ ሂደቱና አጀንዳዎቹ ኦህዴድ ብልጽግና በራሱ ፍላጎት ለመወሰን የረቀቀ ስልት እየተከተለ መሆኑን ነው መረጃዎቹ የገለጹት። ከተለያዩ ምንጮችና እንዲሁም ደግሞ ከተሳታፊዎች የተገኙ መረጃዎች እንደሚያሳዩት በምክክር ኮሚሽኑ ውስጥ የተለያዩ ውክልናዎች የያዙ የኦህዴድ ሰዎች በስፋት እንዲካተቱ የተደረገ ሲሆን ሌሎች ገለልተኛ ወገኖች ግን በተለያየ መንገድ እንዲገለሉ እየተደረጉ ይገኛሉ። ይህ ስልት ቀደም ብሎ ኦህዴድ የፌዴራል ተቋማትን ሲቆጣጠር የአዲስ አበባ ተቋማትን ከተቆጣጠረ በኋላ በፌዴራልም በክልልም በአዲስ አበባ ደረጃም በተለያየ መንገድ ቀድሞ በተቆጣጠራቸው ተቋማት አማካይነት ለውክልና በሚል እየላካቸው ያሉ ሰዎች የኦህዴድ ቀንደኛ ካድሬዎች እንደሆኑ ነው የተገለጸው። እንግዲህ ድሬዳዋና አዲስ አበባን ጨምሮ በሲቪል ማህበረሰብ ድርጅቶች ጭምር ሳይቀር ኦህዴድ በርካታ ሰዎችን እንዲሳተፉና እንዲገቡ በማድረግ የተገበረ ሲሆን በተቃራኒው ደግሞ ከአማራ ክልልና ከተለያዩ አካባቢዎች ብሔር ብሔረሰቦች የሚባሉትንና እንዲሁም በደቡብ ኢትዮጵያ ደግሞ ተጽዕኖ የማይፈጥሩትን አካላት ለዚህ ማጀቢያ እየተጠቀመባቸው እንደሆነ ተገልጿል። ለዚህ ስልታዊ መገለል ማሳያ የተባለው ዛሬ ማለዳ
ሲቪል ሰርቪስ ዩኒቨርሲቲ መግቢያ በር ላይ የወጡ መረጃዎች እንደሚያሳዩ ሰሞኑን በተካሄደው የመግቢያ ፕሮግራም ላይ ተጋብዘው የነበሩና የመግቢያ ባጅ ተሰጥቷቸው የነበሩ ከተለያዩ ማህበራት የተወከሉ ተጽዕኖ ፈጣሪ ግለሰቦች ዛሬ ወደ መደበኛ ምክክር እንዳይገቡ ተከልክለው እንዲመለሱ መደረጋቸውን ለኢትዮ ፎከስ ገልጸዋል። ከነዚህ ተሳታፊዎች መካከል በር ላይ የተመለሱበት ምክንያት ሲገለጽ የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ለአንድ ወር የሚቆይ መታወቂያ ባጅ አልታተመላችሁም የሚል ምላሽ እንደሰጣቸው ነው የተገለጸው። ከተመላሾቹ መካከል የተወሰኑት በቦታው ላይ ከፍተኛ ቁጣቸውን አሰምተው ተቃውመው ተመልሰዋል። እንግዲህ ይሄ የኦሮሚያ ክልል የተለያየ አቅጣጫና የተለያዩ ስልቶችም በዚህ የምክክር ኮሚሽን ላይ ተግባራዊ እንዲደረጉ አቅጣጫ ሰጥቷል። ከነዚህ መካከል ቀደም ሲል የኦሮሚያ ክልል አመራሮች የክልሉ ምክክር ኮሚሽን ተሳታፊዎች ለብቻቸው በመሰብሰብ የተለየ የፖለቲካ አቋም እንዲይዙ ጥብቅ መመሪያ መስጠታቸውም ታውቋል። ከነዚህ መካከል ተሳታፊዎቹ በማንኛውም ጉዳይ ላይ በቀላሉ እንዳይስማሙ ስምምነት ያልተደረሰበት ጉዳይ ካለ ሪፖርት እንዲያደርጉ ለፖለቲከኞቻቸው ነው የተነገራቸው። ጉዳዩ ለህዝበ ውሳኔ ሪፍረንደም ይቅረብ የሚባል ጉዳይ ካለም በአብዛኛው እንዳይስማሙበት አቅጣጫ ተሰጥቷቸዋል። በተጨማሪም በቡድን ውይይቶችና ተጽዕኖ ለመፍጠር የሚቀርቡ ውሳኔዎችን ለማስለወጥ ለቡድን ተወያዮቹ የተለያዩ ጥቅሞችን እንዲቀርቡላቸው ለማድረግና በዚህ መንገድ እንደዚሁ ተወያዮችን በጥቅም ለመያዝ ውሳኔዎችን እንዲወስኑ ለማድረግ እቅድና አቅጣጫም ተሰጥቷል። እንደ ምክክር ኮሚሽኑ አሰራር ደንብ ከሆነ ይላሉ የመረጃ ምንጮቹ አንድ አጀንዳ ቀርቦ የቡድን ተወያዮቹ ካልተስማሙበት ወደ አጠቃላይ ውይይት ይሸጋገራል። በአጠቃላይ ውይይት ላይ ስምምነት ካልተደረሰበት ኮሚሽኑ ራሱ ጣልቃ በመግባት አጀንዳውን ለህዝበ ውሳኔ እንዲቀርብ ይተወዋል። ኦህዴድ ግን ከዚህ በፊት አበልን በመክፈል በማባበልም በራሱ ሰዎች ጭምር ሁሉም ጉዳዮች በአዳራሽ ውስጥ እንዲያልቁና ህዝበ ውሳኔ እንዳይወጡ ፍላጎት አለው እያሉ ነው የሚገኙት። እንግዲህ ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። የሱዳንና ሌሎች መረጃዎችን በሌላ መረጃ ሰዓት ይዤ የምቀርብ ይሆናል። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ